እናንተዬ የዛሬ ቤት ለእንግዳ እንግዳችን ተጓዡ ጋዜጠኛ ሄኖክን ከጉዞ አስቀርተን ያመጣነው ታገይቷላ ምን አዘጋጅተሻል ተዘጋጅቷል በጣም ብዙ ነገር ተዘጋጅቷል ሙልዬ እንግዲህ እንደምታውቁት ሄኖክ የኢትዮጵያ ቅርስ ጥበቃ ላይ ባህል ላይ ታሪክ ላይ በጣም ብዙ ስራዎችን ሰርቷል ከዛ ደግሞ የጉዞ ማስታወሻዎች በጣም ብዙ መጽሐፍትን ጽፏል የምታውቋቸው እንግዲህ የመንገድ በረከትን ጎንደርን ፍለጋ ሀገሬን ወደ ኢትዮጵያ ሰዎች እነዚህ ሁሉ መጽሐፍ አድርሶናል ዛሬ ደግሞ ቤታችን ይመጣል የሚል መጽሐፍ አለው አይደል መንገድ አይኑ ይፍሰስ የሚል መጽሐፍ አለው በቃ ይመጣና ዛሬ ቤታችን እንግዲህ ቤተሰባችን ነው ሄኖክ ቆንጆ ቆይታ ነው የምናደርገው ሙልዬ አዎ እንዴ በጣም ስለ ጉዞ ከጉዞ ስላስቀረ ነው መጀመሪያ ይቅርታ እንጠይቃለን ብለን ጸባያችን አሳምረን ብዙ ያስጉዘናል ሄኖካይ ወዳጃችን ነው አዎ ይቅርባችንም ነው ታዩዬ ተቀበይ ውስጥ እሺ በጣም ብዙ ቦታ የሚገርም ነገር እኮ አብረን ተጉዘናል እንኳን ደህና መጣ ያው እዚህ ቁጭ ብለ ራሱ ያስጉዛል አለ ወከ ሄኒዬ እንኳን ደህና መጣ ሄኒዬ እንዴት ነህ ታዲያስ ሰላም ነህ እንዴት ነህ እንኳን ደህና መጣ እንኳን ደህና ቆየ ሰላም ነው እንዴት ነህ እስቲ ሻይ ቡና እንበልና እሺ ሙልዬ የጉዞ ሰው በቃ ካኪ ነው ካኪና ልብስ አው በተጠንቀቅ ነው አሁን ጊዜ በተጠንቀቅ በሁለት ምክንያት አንዱ በጣም አካባቢውን ለመምሰል ኢኮፍሬንድ እንድትሆን እንዳትረብሽ እዛ አካባቢ ወይም ደግሞ እዛ አካባቢ የሚኖረው ፍጥረት ባድ ነገር መጣብኝ ብሎ እንዳይሰማው ነው ሁለተኛው ደግሞ እንደምታውቀው አፈሩ ላይ እንጨቱ ላይ ምናምኑ ላይ መለጣጠፍ ስላለ ቆሻሻ የሚችል ነገር የመጀመሪያው ምክንያት አላቀም ነበር አይ እሱማ እዛ ስትሄድ ፓርክ ስትሄድ ይነገራል ለዛ አዎ በመጀመሪያ ሄኒዬ እንኳን ደህና መጣህልን አክብረህ እዚህ ድረስ ጉዞውን ተተህ አይደል እንዴ እና እሁድ ቤቶች በጣም ደስተኞች ነን እንግዲህ እኛ እዚህ ቁጭ ብለን ወይም ደግሞ ሰው ሁሉ ቤት ውስጥ ተቀምጦ አንተ የተጓዝክበት ቦታ ሁሉ ይዘህ ትሄዳለህ ስለዚህ ዛሬ እኛንም ታስጉዘናለህ ማለት ነው እዚህ ቁጭ ብለን እንሄዳለን እኔና ሚኪ አብረን በጣም ብዙ ተጉዘናል እኔ በተለይ ከሙሌ ጋር ሙሌ በነገራችን ላይ ጨበራ አድራለች ጨበራ ጭርጭራ አድር በድንኳን አድራለች አይደለ ጨበራ ጭርጭራ ሄዳለች ከኔ ጋር ሲንቂሌ ቆርኬዎች መጠላ ሄዳለች ያልሄድንበት የለም አዋሽ ፓርክ ሄዳለች አብጃታ ሻላ ሄዳለች እንዴ ቀለ ሀላይ ደጋ ሰቦት አረ ሄዳለች ዞረናል በጣም የሚገርም ምክንያቱም አሁን እሱ እንዴት አርጎ እንደሚያነሳሳ ታውቂያለሽ አይደለ ስንሄድ መኪና ውስጥ የሱን ንግግር ለመስማት ሽሚያ ልነግርሽ አልችልም በቃ ማለት ቁጭ ብለሽ የሆነ አገር እንድትናፍቂ ያረጋግሻል እንዴው ከኢትዮጵያ ያለልክበት አገር አለ አይ ኢትዮጵያ ግን ሰፊ ናት እውነት ለመናገር ምክንያቱም በብዙ ምክንያት አሁን ለምሳሌ ዝም ብሎ ወሬውን ለማጣፈጥ አይ ያለልኩበት የለም ማለት ይቻላል ግን ኢትዮጵያ ምን አይነት ከባድ ነገር አለ መሰለ የሄድክበት ቦታ ራሱ ደግመ ስትሄድ ሌላ አገር ናት ለምሳሌ አሁን ባሌ ነው የቆየው አይደለም ባሌ በአመት 6-7 ጊዜ ሄዳሉ አንዴ በሄድኩት ጉዞ 15-16 ቀን ባሌ ቆያለሁ ግን ሁሉ ጊዜ አዲስ ነው አንዴ እዚህ ከመጣው በኋላ እንትን እጄ ደርሼ እንደዚህ አርጌ አይቸው መጣው ምናምን ስል የሆነ ሰው ይገባና ማስታወሻ ያስቀምጥልኛል ወይኔ ብታገኘኝ እንትንን አሳይህ ነበር ምናምን ይለኛል እና አንዳንዱ አካባቢ የራሱ ያገሩ ሰው ራሱ የማያውቀው ብዙ ታሪክ ከጀርባዋል እና እድለኛ ነኝ ብዙ ቦታ ሄጃለሁ ከምትሄድባቸው ቦታዎች መካከል ለጎንደር ልዩ ፍቅር እንዳለ አቃለሁኝ እንደውም ጎንደርን የጥልቅ የሆነ የፍልስፍና ያለባት አገር ትላታለ ያልተመረመረ ብዙ ነገር እንዳለ ብዙ ጊዜ መጽሐፎችም ጎንደርን ፍለጋን ጨምሮ መጽሐፎችንም ጽፋል ምንድነው ከጎንደር ጋር እንደዚህ በፍቅር የጣለ ጎንደር በጣም ደርባባ ናት እና ሪሊ ወደ ውስጥ ማዳመጥ ከቻልክ ሲምፕሊ ኮሙኒኬት የምታደርጋት ከተማ ናት ብዙ ጥንታዊ ከተሞች እንደዚህ አይነት እድል ይሰጣሉ እና እኔ በጣም ነው ማናገራት አሁን ለምሳሌ ሰው እንደነዋላችሁ ምናምን እንደምለው ጎንደር ስከባ ከከተማው ጋር ወይም ሌላው ሰው ጉዝ ከሚለው ነገር ጋር እንነጋገራለን ደህና ነሽ ደህና ከርመሽ ነው መንገዶቹ እንዴት ናቸው ምናምን አንዳንድ ሰው ዞር ብሎ ያኛል ደንገጥልና እሱን ካለፍኩ በኋላ ደግሞ ያው ያድባራትም ከተማ አይደለች ደግሞ የታመመ ለጸበል መጥቶ ነው ምናምን እንዳይለኝ ብዬ እሱን ካለፍኩ በኋላ አወራለሁ ይኸውልህ አሁን
ጎንደር የትላንት ከተማ አይደለች። ትናንትናን ከነጋ ጋር የምታገናኝናት እና አንተ አስበዋል ዛሬ ላይ እዛ ስትሆን በደንብ ወደ ኢትዮጵያ ታቀርበኛለች። አዎ እና ነቅቼ ነው የምመለሰው። ትንሽ ቀናት ስቆይ ብዙ ነገሮቿ ደስ ይሉኛል። በጣም ብዙ ነገሮቿ የሚገርም ነገር እኔ ጎንደር ስሄድ መጀመሪያ ማድረገው መምጣት ለሰዎች ይነግራለሁ። ለምን እንደሆነ ታውቃለህ? ተስካርና ጠበል ጠዲቅ ይዘውኝ እንደሄዱ ገብተናል እሺ እያልኩ ደውላለሁ በየሰው ጋር እና እዛ አሁን ወይ ተስካር ስትሄድ ወይ ጠበል ጠዲቅ ስትሄድ የሚሰማ ስሜት አለ። ይሄ የሰው ትብብር ድግሱ ምኑ የተለየ ነገር ነው። ለዛ ነው ብዙ ጊዜ ከያኔዎች በጣም ይቸገራሉ። ሁሌ ይዘፈናል አይደል? አዲስ ሁሌ ጎንደር የተዘፈነ አዲስ ዘፈን እንዳለ እንግዳ ነው የሚሆነው። በቃ አሁን ጨረሰ ይሄ ሰውዬ ከዚህ በኋላ ጎንደር አይዘፈንም ስንል ሌላ ሰው ደግሞ ይመጣና እንዲሁ በጎንደር ዘፈን ሲገዛን ይከርማል። ደግሞ ሌላ ይመጣል። በቃ ይሄ አሁን ያበቃ ነው ስትል አዲስ ይወዳልና ትለያለች። ፕሮግራሞች በጣም ነው የሚያስቀኑት። እኔ በግሌ እንደ ጋዜጠኛ በጣም ብዙ አድቬንቸርም ተሳልፈውና በጣም የምወደው የምቀናበትም ነው። መጽሐፍም ላይ ጎንደርን ፍለጋ ላይ ከፎገራ ጀምረህ የምትናገረው ነገር ማስታወሻን የምትገልጸው ነገር በደንብ እዚህ አካባቢ እንደዚህ አለ እያልክ አንዳንዱን ቦታ ደግሞ ረግረጉንም ሩዙንም ሁሉንም ፊል እያደረግከው ነው የምታልፈውና ስለ ጎንደር ያነሳን ስለሆነ አረጀች እያሉ ሰዎች ሲያሙሽ ሙሽራንሽ ጎንደር ይሰፋል ልብስሽ ነው አይደለ? እርጅናና ከተማነትን ሙሽርነትን አንድ ላይ የምናይባት ከተማ ናት ትላለህ መጽሐፍህም ላይ ማለት ነው። በጣም እሱን ነገር እያፊል አድርገነዋል። ማማ ትባላለች እኮ የሚገርም ማለት ነው። አንድ ማማ ደግሞ ሙሽሪት አይባሉም። ጎንደር ይኸውልሽ እናትነትን ከሙሽራነት ሳትነጣጥል ይዛ መኖር የቻለች ናት። አረጀች ስትያት ታበባለች። አበባ ናት ስትያት ደግሞ የዛፍ ዕድሜ ያላት እና በጣም የተለየች ከተማ ናት። በነገራችን ላይ ከጎንደር ዘፈን ግጥሞች ከግማሽ እጅ የሚበልጡት ከጥንት ጀምሮ ሲባሉ የነበሩ ናቸው። አበባ አበባ የጎንደር ከተማ የሚለው ዘፈን በአፄ ፋሲል ጊዜ የተዘፈነ ነው። ይኸው ዛሬም ድረስ አበባ አበባ። ሌላ ደግሞ ምን ወዳለሁ መሰለህ እንግዲህ የጫካ ሰው አይደለም። በጣም ጥሩ ከተማ ናት እና ለዋርካ ትዘፍናለች። ሹሩሩ ጎንደር ጎንደር ሹሩሩ የዋርካሽ መስፋፋት ያየርሽ ማማሩ። ይኸውልህ ዋርካን ካየር ጋር እንግዲህ አስበው ይሄ ከድሮ ጀምሮ እና የዋርካሽ መስፋፋት ያየርሽ ማማሩ ምናምን ሲባል እኮ የሆኑ ሰዎች እስክስታ ይመጣል እና ዋርካ ሲነሳ የአየር መልካምነት ሲነሳ ምናምን እነዚህ ነገሮች ዩኒክ ያደርጓታል። አንተም ባይሸልሙት ይገርም ሰራበት ነገር እኔ ያው የቅርስ ጥበቃ ላይ ስለሆነ እንደው ስለ ጎንደር እያነሳን ስለሆነ አሁን ደግሞ የአፄ ፋሲለደስ ቤተ መንግስት ታድሶ በተለየ መንገድ ደግሞ ቀርቧልና ያው ቅርስ ደግሞ መጠበቅ አለበት መታደስ አለበት አብሮም ደግሞ መቀጠል አለበትና እንደው ጎንደር አሁን ያለውን ገጽዋን ስታይ ምን ተሰማ? የመጨረሻው መጽሐፌ ላይ ከተካተቱት ርዕሰ ጉዳዮች አንዱ መልክዓ ጎንደር ነው። ስለ ጎንደር በመልክ ያጻጻፍ ዘይቤ የጻፍኩት ነው። እኔ ይገርመኛል ጎንደር በጣም 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 የሚያስጨንቅ ቅርስ ይዛ ነው የኖረችው። በነገራችን ላይ ያ ግቢ ላለፉት በርካታ ዓመታት ለኛ ሁለት መልክ አለው። ያኮራልም ያሳፍራል። አባቶቻችን ስለሰሩት ያኮራል፣ መጠበቅ ስላልቻለን ያሳፍራል። መስታወት ነው አባቶቻችንን እኛንም የሚያሳይ መስታወት። በጣም ያሳቅቅ ነበር። ከዚህ በኋላ አታልፉም ይፈርሳል ሲባል የለም እኮ ባለም ላይ እንደዚህ አይነት ካስትል በዚህ በኩል አትገባም ይናዳል፣ በዚህ በኩል አትገባም ይፈርሳል፣ በዚህ በኩል አይጎበኝም ይወድቃል እየተባልክ በየጊዜው እየከነስክ የሚጎበኘውን ነገር ማየት በጣም የሚያስጨንቅ ሁኔታ ውስጥ ነበር። በጣም የሚያስጨንቅ ይናገር ነበር፣ ድምጽ ነበረው ቅርሱ። በጣም ይጮህ ነበር፣ ይል ነበር። አቅም ስላልነበረን ትኩረት ስላልሰጠነው ምን ይረባል ብሎ የሚያስቡ ሰዎች ስላላገዙን ሳይጠገን ኖረ። ሁለተኛ ይሄ ግቢ የጎንደር አብያተ መንግስታት ግብረ ህንጻ አልጋ ይዞ ወይም ደግሞ በዘመናዊ ሕክምና ታሪክ እንግለጸው ካልን አይሲ ውስጥ የነበረ መካነ ቅርስ፣ ሁሉም ሰው ነገ ምን ሊሆን ይችላል የሚል ስጋት የነበረበት ቅርስ ነው። አሁን ያስደነግጣል በሁለት መልኩ። ጎንደር አንዳንድ የውጭ ሀገር ጸሐፍቶች የብርሃን ከተማ ይሏታል።
ቅርሷ ላይ ግን ፀሐይ ከገባች ጨለማ ይነግሳል። በነገራችን ላይ እዛ ግቢ እኮ ከ12 ሰዓት በኋላ ገባሽ ማለት ምንም ነገር አታይም። በጣም ጨለማ ነበር። ሌት ተቀን የምትጎበኝ የምትታይ ከተማ ሆናለች። በጣም አምራለች። ቅርሱን መስራት ብቻ አይደለም፣ ቅርሱ ይሄ ተጨማሪ ልማቶች አግኝቷል። ይሄ አሁን ቅርስ መጠገን አንድ ነገር ነው። ይሄ ቅርስ ጥገና የምንለው ነገር የወለቀውን በር የፈረሰውን ምናምን። ሁለተኛ እኔ በጣም የምደሰትበት ብዙ ጊዜ ሚዲያዎች የማይገልጹት አንድ ነገር አለ። እዚህ ቅርስ ላይ በአማካሪነት በኢትዮጵያ የስነ ምህንድስና ጥበብ እውቀትና ጥናት ውስጥ ትልቅ ሚና ያላቸው አርኪቴክት ፋሲል ጊዮርጊስ ነው የተሳተፉት። ማሞና መዘምር የሚባሉ ለረጅም ዓመት ላለፉት ተከታታይ 4 ዓመታት የፈረሱ ጥንታዊ ቤተክርስቲያናትንና ራስ ግንብን ጨምሮ አሁን ከፋሲል ግንብ አለፍ ብሎ ያለው የአጼ ፋሲል ጦር አዛዥ ነበሩ የሚባሉት በኋላ እንደውም ስሁል ሚካኤል የገቡበት አሁን በፈረንሳይ መንግስት ትብብር ተጠግኖ ሙዚየም የሆነው ቅጥር እሱን ጨምሮ የጠገኑት ሰዎች ናቸው የተሳተፉበት። ብዙ አገር በቀል እውቀቶች አድገዋል ብዬ አስባለሁ። ለምሳሌ ከፋሲል ግንብ ጥገና በመነሳት አማራ ክልል ኖራ ማምረቻ አቋቁሟል። በትክክልም አረጀች ተብላ የምትታማ ከተማ እንዳልሆነች የታየበት ጊዜ ነውና እኔ በጣም ተደስቻለሁ። ስራውን ቶሎ ሄድም ስለነበረ እዛ ያለው ማየው ስለነበረ በጣም ነው ደስ ያለኝ። እሺ ሄንዬ እስቲ ደግሞ ስለ ጉዞዎቹ ላይ ስለሚያጋጥሙ አደጋዎች እስቲ እናንሳ። እንደው ከባድ አደጋ ደርሶብህ እንደነበር አውቃለሁኝ እኔ እንኳን እግዚአብሔር አተረፈ። ግን እንደው ከዚህ የባሰስ አጋጥሞ አይ በቃኝ ከዚህ በኋላ ጉዞ በቃኝ ያልክበት አጋጣሚ ይኖራል? ለዛ ልላልችል እኔ አውቃለሁ። አይ እያንዳንዱ የስራ ጸባይ ራሱ የሚያመጣው ነገር አለ አይደል? የኛ ስራ ብዙ ጊዜ ለሪስክ ለአደጋ ምናምን የተጋለጠ ነው። ስለዚህ የሚያጋጥም ነገር ነው። ለምሳሌ ሰዎች እኮ አንድ ቀን ሄደው ከቤት አንድ ቀን ወጣው የመኪና አደጋ ያጋጥማቸዋል። እና ሁሌ መኪና ላይ የሚያሳልፍ ሰው በሬሾ ስታስበው በተለያየ ጊዜ ያጋጥማል። ያ እንደዛ የሚያስብል አይደለም ካልሽ እንደው ወይኔ እንትን ሳልሄድ ሞቼ ነበር ብዬ ያቃለው ማለት ወይኔ እንትን አየሹ ተማሻል። ለምሳሌ ከእንስሳት ጋር በተያያዘ ዋይልድ ላይፍ አካባቢ ትንሽ ዕውቀት ይፈልጋል፣ ጥንቃቄ ይፈልጋል። እዛ አካባቢ ያሉ ቴክኒካሊ ባለሙያዎች ከነሱ ጋር በደንብ መነጋገር መመካከር ይፈልጋል። እኔ ከባድ ነው ብዬ ማስበው ጨበራ ጮርጮራ አንድ አስቸጋሪ ዞን ነበር ሹሉሬ የሚባል እሱ ትንሽ በሌላም ሆደ ባሻ ነበር። አዎ ሹሉሬ ይባላል። እና በጥይት ምናምን ተሞክሮበት ስለነበር ትንሽ ሆደ ባሻ ይሄ ዞን ነው ዝም ብሎ ብቻ በቃ ዛሬ ሰው ልርገጥ ብሎ ያስባል። ልርገጥ ብሎ እና ገሎም ያውቃል ሰዎች ገሎም ያውቃል። ያ ዞን ነው እንዴ ያ ቱሪስት ነው የገደለው? እና አስቸጋሪ ነው እሱ። አንድ ጊዜ በዚህ ሲሄድ በዚህ ሲዞር በዚህ ሲሄድ በዚህ ሲዞር ሰው በቃ ዛሬ አምረሯል ዘፈን ይችን እድሜ ሊቀጫት ነው ምናምን ብዬ በጣም እኔ የምፈራው ጊንጥ ነው። ትንሽ በጣም ፈራለሁ ጊንጥ። ከዛ ውጪ ስለማልፈራም ይሄ ቴሌፓቲውም አለ። ለምሳሌ እነ እባብ ምናምን እኔ የዘነበወርቅ ምን ነው ገና ጨዋታ ይዘን ጌታቸው አይደለም እኔ የዘነበወርቅ ልጅ ነኝ እና ልጅ ሆኜ መጀመሪያ ሳድግ እንደዚህ በሰፈራችን በየቤቱ ምናምን ግዳ ላይ ተሰቅሎ ያየሁት አቡነ አረጋይ በዘንዶ ወደ ደብረ ዳሞ ሲወጡ ከስኔክ ፋሚሊ ጋር እንዲች አይነት ስጋት የለብኝም፣ ፍርሃት የለም፣ ምንም አይነት ስሜትም የለብኝም። ያው ብዙ አንዳንድ አካባቢዎች አሁን ኦሞ ምናምን ስታይ በጣም ከባድ የእባብ እንትኖች ያለባቸው ቃፍታ ምናምን አሉ። እኔ ጭራሽ የለብኝም። ለምሳሌ አንዳንዴ እኔ አንድ ቀን እኔ ድንኳን ውስጥ ገባና ካስወጣኑ በኋላ ሰው በየራሱ ድንኳን አላድርም ማለት እኮ እኔ ድንኳን አድሬያለሁ። ስለ ባሌ እስኪ እናውራ ሄኒ። ባሌ በጣም ውብ አካባቢ ነው። እኔ አንድ ሁለት ጊዜ ሄጄ አውቃለሁና ቅድም በጣም ደጋግሜ ሄጃለሁ። ሁሌ ሲሄድ ግን ብዙ አዲስ ነገሮችን ነው የማየው እያልከን ነበርና አካባቢውም ሰው እዛ ያለው ኑሯቸውም አየሩም በጣም ቆንጆ ነውና ብዙ ጊዜ እንደዚህ ዳግመ በሄድክ ቁጥር ምንድነው ያየኸው ለውጥ? ሌላስ ቦታ እንደው በተደጋጋሚ ሄድክባቸው አካባቢዎች ዳግመ ስትሄድ ያየሃቸው ለውጦች ብታወራና አሁን ላይ ደግሞ በተለያዩ አካባቢዎች ፓርኮችም የተለያዩ ነገሮች እየተሰሩ ነውና ያኔ ድሮ እናንተ ራሳችሁ ናችሁ ጎብኚዎችም ያያዛችሁ ስትሄዱ የነበረው ብዙ ስታስጎበኙ ስታሳዩ የነበረውና
እንደው ከአካባቢውም አንፃር ከተፈጥሮውም አንፃር የተለወጠውን ነገር ብትነግረን ባንተ አይን ያየኸው። ባሌ የሚገርም ቦታ እውነት ለመናገር ማለት ነው። አሁን ነዳጅ ምናምን ወርቅ ምናምን በሚል መጠን ኢትዮጵያ አለኝ ብላ ያላትን እንደዚህ መጽሐፍ ብትጀምር አንድ ቁጥር ብላ ባሌ የምትለው ሀብት ነው። ዝም ብለህም ስታስበው ብዙ የአፍሪካ ሀገር አንድ ላይ ባሌ ይበልጠዋል በብዙ መልኩ በብዙ መልኩ። እና እኔ ከ99 ጀምሮ ባሌን አውቀዋለሁ። ከ99 ጀምሮ ሁሌ የሚቆጨኝ እኔ ሁሌ ማስበው የነበረው ለምሳሌ አንድ ሰው አንዴ በሕይወት ዘመኑ ባሌን ሳይ ማትሪክ ባይወስድላሉ በጣም በባሌ ጉዳይ እቆጭ ነበር እውነት ለመናገር። ባሌ ውስጥ ከዚህ ተነስተህ ሰሜን ሆቴል ጋር ስትሄድ ሌላ ሀገር አፍሪካ ውስጥ ቢሆን ከኬንያ ወጣ ሞዛምቢክ የመግባት ያክል ሰፊ ነው። የምታየው ቅጠል፣ የምታየው ሀቢታት፣ የምታየው ተፈጥሮ፣ የምታየው ላንድስኬፕ። ለምሳሌ በኢትዮጵያ ትልቁ የደመና ደን ሀረና ነው፣ ባሌ ነው። የምን ደን? የደመና ደን ትልቁ ደን ነው። ቀላሉን ነገር ልንገር። የካርኒቮር ይሄ ስለ አንበሳ ስለ ምናምን የሚያጠኑ ሰዎች አንበሳ የሚኖረው የሚያውቁት ሜዳ ላይ ነው። በቃ አንበሳ ቤቪር አንበሳ ሳቫና ቦታ ነው፣ ለማደን የሚመቸው ሰፊ ቦታ ነው ምናምን። ባሌ ደግሞ ጫካ ውስጥ ይኖራል እና ለሳይንስ አይመችም ባሌ። በሳይንስ ልመልሰው ስትለው አንበሳ ጫካ ውስጥ አይኖርም ትላለህ። ግን ከባሌ ውጭ ብለን ይህንን ለዓለም ሳናሳይ ዓለም በሌላ ያቀናል። ባሌ እኮ ምጣድም እህልም ነው እሳትም ነው። ይህን ሶስቱን አገናኝቶ መብላት ብቻ የሚፈለግበት ቦታ ነበርና ሳይለማ ነው የኖረው። አሁን ብትጠይቂኝ በጣም ለማመን በሚያስቸግር ሁኔታ ባለፉት 6-7 ወራት ያለው ለውጥ በየጊዜው በጣም አስደናቂ ነው። ለምሳሌ በአፍሪካ ከፍተኛ ቦታ የሚባለው ሐይቅ ያረፈበት ቦታ አለ፣ ገርባ ጉራቻ የሚባል። አሁን ባሌ ሐይቅ አለው፣ ሰው ሌላ ጉዳይ ነው። አንድ በፊት እንደውም እቸገር ነበር። አሁን ልጆቹ ሃይኪንግም እየሄዱ ፎቶ እያወጡ ነው እንጂ ባሌ ሄጄ የመጣው ሰው ሲለኝ ሐይቁን አይተዋል ምናምን ስል አቤት አንተ ደግሞ ትጨማምራለህ ይሉኛል። ምን ብለሽ ነው የምታስረጂው? ቀይ ቀበሮ በኢትዮጵያ ብቻ ከሚገኙት እንኳን ቀይ ቀበሮ፣ የሚኒሊክ ድኩላና የደጋጋዘን በቀላሉ የምታዩ ዲንሾ ስቴጅ በጣም በቀላሉ ነው የምታዩ። ከመኪና ሳትወርድ ታያለህ። ባሌ ደግሞ ሌላው ቆንጆ ነገሩ ምን መሰለሽ? መሬት ብቻ አይደለም፣ በጣም ሰውም አለው። ኢትዮጵያ ውስጥ ኢትዮጵያውያን እንግዳ ተቀባይ ናቸው፣ ደስ ይላሉ ምናምን። የባሌ ሰው ገንፎ አቅርቦ በቂቤ አብልቶ ወተት ሰጥቶ ምናምን ነው እኮ መጨረሻ ላይ የሚጠይቅህ እኮ የት መጣ ነው የሚል። በዚህ አጋጣሚ የተሰሩ ያሉ ስራዎች በጣም ጥሩ ናቸው። ብዙ ሰዎች ዋጋ ከፍለዋል ለባሌ እዚህ መድረስ። በተለይ ራሱ አገሩ ባይጠብቀው፣ ሰው ባይጠብቀው፣ ሰው ኮንፍሬንድ ባይሆን እዚህ አይደርስም ነበር። እዚህ የጎረቤታችን እዚህ ጉለሌ ጾም ማከል አለ አይደለ? አምባሳደር ነው ሄኒና አመት ሊሞላው ነው አይደለ? ሄኒ ህዳር ላይ ነበረ ባለፈው አመት ነው። ህዳር ላይ ነው ጎበዝ። ህዳር ላይ ነበር አስታውሳለሁ። እንዴት ነው በአመት ውስጥ ምን ሰራችሁ? ጉለሌ በጣም ብዙ ነገር ነው ያለው። እዛ ያሉት ቅጠሎች ራሱ የሆነ ጊዜ ፕሮግራም እንሰራ አይደል? በጣም ብዙ መድኃኒት የሚሆኑ ብዙ ነገሮች አሉና እንዴት ነበር የአምባሳደርነት ህይወት በአንድ አመት ውስጥ ምን አደረጋችሁ? እንግዲህ ያው የእጽዋት ማዕከል አምባሳደር ስትሆኚ የወይራው፣ የጥዱ፣ የዝግባው፣ የኮሶው መሆኑ እና ብዙ ያደክማል። እነሱ ስለማያግዙሽ እነዚህ ዛፎች ዝም ብሎ መኖር ስለሆነ ስራቸው እኛ እንዲነን አይሉ። ያም ሆኖ እኔ የተወለድኩትም አዲስ አበባ ነው፣ የምኖረውም አዲስ አበባ ነው። ስለዚህ ትራንዚት ስለዚህ የነዚህ ስነ ህይወት በሰላም መኖር አለመኖር የአስቤዛ ያክል ከኔ ህይወት ጋር የተቆራኘ ነው እና የጉለሌ እጽዋት ማዕከል ማለት አዲስ አበባ እንድትኖር ምክንያት ከሆኑ
የተፈጥሮ ጸጋዎች አንዱ ነው። በእጅ ያዙት የሚባል ነገር አለ እና እንዴ ይገርመኛል። አሁን ከከተማው ህዝብ ምን ያክሉ ይሄን ያውቀዋል አላውቅም። ይኸውልሽ አሁን ቧንቧችንን እንከፍተዋለና እንላለን ሲደርቅ ውሃው የሚመጣበትን ቦታ ብቅ እያሉ ቧንቧው ማፍሰስ የሚችለው የትኛው አካባቢ እንዴት ሲጠበቅ እንደሆነ ብንረዳ ይሄን ነገር ብናደርግ ጥሩ ነው ብዬ አስባለሁ። ይሄ ቦታ አንደኛ እጽዋቶችን ጠብቆ ለትውልድ ለማስቀመጥ ትልቅ ነው። በነገራችን ላይ በመጠኑም ቢሆን ትልቅ ነው። ምናልባት በደንብ ከሰራንበት እሱም አካባቢ መንግስት የሰጣቸው ትኩረቶች በጣም ያስደስቱኛል። ቅዳሜና እሁድ በነገራችን ላይ እሁድ ቤት እንደው አንድ ቀን ይሄ ዚያራ ነው የምትሉት የምትወጡት ነገር እንደው እዛውት ቅዳሜና እሁድ ብታዩ የከተማው ሰው እዛ ነው ያለው። ልደቱን ያከብራል፣ በጓደኛ ይጫወታል፣ ይሰበሰባል፣ ይነጋገራል፣ አብሮ ያሳልፋል። ጉለሌ በጣም በቀላሉ ምን ማለት መሰለሽ ከቤትሽ ሳትወጪ ዱር ማደር ማለት አዲስ አበባ ጉለሌ ውሎ መጣ ማለት ከቤቱ ሳይወጣ ጫካ ውሎ መጣ ማለት ነው። ጉለሌ ካምፕ አርጎ አደረ ማለት ከቤቱ ሳይወጣ ጫካ ድሮ መጣ ማለት ነው። ይሄ ደግሞ ብዙ ዓለም ብዙ ከተሞች ያዩ ሰዎች ያውቁታል። ይሄ በጣም ጸጋ ነው። አሁን እንደዚህ አይነት ተራራ አሁን እንደ ፉሪ እንደ የረር እንደ እንጦጦ እንደ ጉለሌ አይነት ቦታዎች ብር ስላለሽ አታገኛቸው። እኔ እንደው ምን ያስባለሁ መሰለ አንዳንዴ ሰዎች እንደዚህ መክሊታቸውን ሲኖሩ ህልማቸውን ሲኖሩ በጣም እድለኝነት ነው አይደለም? እኔ አሁን እንደው አንድ ጨምሬ ልጠይቅ። ለምሳሌ ታሪክ ላይ በጣም ትኩረት ታደርጋለህ፣ ተፈጥሮ ላይ በጣም ትኩረት ታደርጋለህ። እንዲህ ሀገር ላይ የሚፈጠሩ ነገሮችን በሙሉ በዚህ ትኩረት እየሰራ ኢንተረስትድ እየሆንክ ይሄኛውን ከህልምህን መኖር ላይ ምንድን ነው የሚሰማህ ልልህ ፈልጌ ነው። እድለኝነትን በምን ልክ ነው የምታውቀው? እኔ እድለኛ ነኝ። ምክንያቱም አንደኛ ኢትዮጵያ ውስጥ ነው የተፈጠርኩት። አሁን ኢትዮጵያ ውስጥ ያሉ ሁሉም ጸጋዎች የትም ሀገር ቢሆን መጥቻያቸው ነበር እና አስባለሁ አንዳንዴ ቤቴን ሸጬ ነበር የምመጣው፣ መኪናዬን ሸጬ ነበር የምመጣው። ሌላ ሀገር ሆኜ ቢሆን አሁን ዳሉልን አለማየት ይችል ነበር፣ ሰሜንን አለማየት ይችል ነበር፣ አክሱም አለመድረስ ይችል ነበር። አባይ በጣና ላይ ሲሄድ ሳላየው ቀር ነበር ብዬ አስባለሁ። ሰው እድለኛነቴ አንዱ ኢትዮጵያ ውስጥ መፈጠሬ ነው። ሁለተኛ እኔ ኢትኖ ባዮሎጂስት ነኝ ብዬ አምናለሁ። ምንድነው መሰለህ ምንም ነገር ከተፈጥሮ ጋር ታሪኩም ባህሉም አኗኗራችንም ምናችንም ኢኮ ፍሬንድ ሆኖ እንዲኖር ተፈጥሮን ጠብቆ ከተፈጥሮ ጋር ታርቆ እንዲኖር እፈልጋለሁ። ለዚህ ነው አንዳንድ ወዳጆቼ ትንሽ ኮንሰርቫቲቭ ስለመሆን አካባቢ ጥበቃ ላይ አንተ ለሰው ግድ የለህም ምናምን ይሉኛል። ግን አይደለም፣ ለሰው ብዬ ነው። ደግሞ ስታየው ይሄ ሁሉ ነገር ለሰው ነው። ለሰው የተፈጠረ ነገር እንዲጠበቅ ፈለክ ማለት ለሰው ተቆረቆርክ ማለት ነው። ምክንያቱም ያው እኛ የእምነት ሰዎች አይደለም ፈጣሪ ትክክል ነው ብለን ነው የምናምነው። አንድም ፍጥረት ያለ አግባብ ያለ ምክንያት ያለ ጥቅም ተፈጥሯል የሚል እምነት የለንም። ስለዚህ የዛ ሁሉ መኖር ለሰው ልጅ ሰርቫይቫል በጣም አስፈላጊ ነው የሚል እምነት አለ። ስለ መጽሐፎች ደግሞ ልምጣልህ። እንዴት ነው አሁን አንተ በጉዞ ላይ ነው የምትጽፈው? ምን ጊዜ ኖሮ ነው ያን ሁሉ መጽሐፍ የጻፍከውስ? እውነት ለምን ብዙ ሌላ ኮሚትመንት የለብኝም። እኔ ሌላ ጉዳይ የለኝም። ለምሳሌ አንዳንድ ሰዎች ብዙ ሌላ ጉዳይ አላቸው። እኔ መጓዝ ከዛ ሬር ነው። ከዚህ ከፕሮግራሙ ከሚሰሩ ከኤዲተር ጋር ምናምን ያለኝ ግንኙነት በጣም እሱ ትንሽ ነው። ከዛ ውጭ ማንበብና ይሄ ስለሚሄድበት ቦታ ለማጥናት ከሄድኩ በኋላ መሰበሰባቸው ነገሮች ምናምን አሉን፣ የማያቸው ነገሮች አሉን። በሌላውም ዓለም እንደዚህ አይነት ነገር የተለመደ ነው። የጉዞ ጋዜጠኞች ይጽፋሉ። ለሁለት ነገር ይረዳል። አንደኛው ያንተ ምስክርነት በጣም ያስፈልጋል። ለምሳሌ እኔ ዛሬ ሄጄ እዚህ ቦታ ላይ ይሄን አየሁ ብዬ በመጽሐፍ ስነግርህና ከ50 ዓመት በኋላ ባይኖር የኔ ሪፈረንስ ነው አለ የለም ለምትለው ነገር። ሁለተኛ ነገር ደግሞ እንዲጠኑ እንዲለሙ ያነሳሳል። እኔ አሁን ቢያንስ በ2 ዓመት በ3 ዓመት አንድ መጽሐፍ ብሰጥ ጥሩ ነው ብዬ አስባለሁ። ሌላው ደግሞ በጣም ማመስገን የምፈልገው አንባቢዎቼ ነው። እኔ መጽሐፎቼ ከገበያ ላይ ጠፍተው ነው እንጂ የሚያውቁት
መሸጥ ቸግሮኝ ሳይሸጥ ቀርቶ እሱም ያናዳላ ስለ ሀገር ጽፈህ ከዛ ያለቀበት ምናምን ሲባል በየመንገዱ ብታይ ወይ ሳይሸጥ ቢቀር ምናምን ስሜት ይጎዳል። ድሮ ዝነኛ ሳትሆን በፊት ቤት ድረስ ይዘህ ትመጣ ልጅ ሆኖ ይዞ ይመጣ ነበር። የእውነት ነው። አሁን ዝነኛው ነው እና መጽሐፎች ደርሷል፣ ተደራሲው ዘንድ ደርሷል። እንደገና ደግሞ እኔ ራሴ በግሌ ማቃቸው አሉ ባንተ ምክንያት ተጓዥ የሆኑ ሰዎች አቃለሁ እና አነሳስተሃል። ቱሪስቶች እንዲመጡ አድርጓል። እኔ ሙሌ እንደው እንትኑ ይገርመኛል ቤተሰብና ጉዞ እንዴት እንትን አልከው ይሄ ትዳርና ጉዞ ምክንያቱም ሁሉ ጊዜ ቤትህን ጥለህ ነው የምትጓዘውና ያስቸግራል። አያስቸግርም? ሄሊ አድማ ምናምን ለማስመሰል ምን መሰላችሁ እንዴት አሳለጥከው ነው የሚባለው? ግን ምን መሰላችሁ እንዴት ተሳካለ? እንደዚህ አይነት ጥያቄዎች ሲምፕሊ መመለስ ያለባቸው በየማስበው እሺ ብዙ እንደኔ አይነት ስራ የሚሰሩ ሰዎች አሉ። አንድ እኔና አንቺ ይህንን ኑሮ እንድንኖር ማድረግ ከቻሉ ባለሙያዎች መካከል ወደ በላይ የተራገፈን ቁሳቁስ አዲስ አበባ የሚያደርሱ የረጅም ርቀት አሽከርካሪዎች ናቸው። በስንት ጊዜ ቤታቸው ይገባሉ። ኢትዮጵያ ድንበር ላይ ብዙ ወታደሮች አሉ። ሚዛን ሚስቱና ልጆቹን አስቀምጦ እሱ ቡሬ ግንባር ያለ ጋምቤላ ፑኝዶ ተሰልፎ የሚውል ልጆቹና ሚስቱ ሐረር ወይ ጅጅጋ ወይ ጂንካ ያሉ ምናምን ብዙ ባለሙያዎች አሉ። እንደዚህ አይነት ባለሙያዎች የሙያ ጸባይ የሚያመጣው ነገር የራሱ መልስ በጣም ብዙ የኢትዮጵያ አካባቢዎች ዞርሃልና እንግዲህ ስትዞር ደግሞ ተፈጥሮውንም ባህሉንም ሰውንም ታሪኩንም ነው ያየህ የምትዞረውና 18 አመት ደግሞ በጣም ብዙ ነው። በዚህ በ18 አመታት ውስጥ እንደው ሀገሬን ኢትዮጵያን አውቂያታለሁ ብለህ ታስባለህ? በጉዞ ውስጥስ እንደው እስካሁን ባሉት አመታት ምንድነው የገባህ ስለ ኢትዮጵያ? ማጠቃለያ እናርግ ብዬ ነው እቺ። በጣም ጥሩ ጥያቄ ነው። በዚህ ባሳለፍኩት የሥራ ህይወት የገባኝ አንድ ነገር ኢትዮጵያን አውቂያታለሁ ማለት አይደለም፣ ኢትዮጵያ ማወቅ አለብኝ የሚል አግሬሲቭ የሆነ ስሜት እንዲሰማኝ ሆኛለሁ። ሌላኛው በጣም የገባኝ በጣም ትልቅ ሀገር አለን፣ እኔ ተረኛ ነኝ፣ ይሄ የኔ ተራ ነው እና ምችለውን አስተዋጽኦ ካደረኩ ልጆቼ ጥሩ ሀገር ይኖራቸዋል፣ የሚመኩበት ሀገር ይኖራቸዋል። ብዙ ነገር የተሰጣት ሀገር ነው ያለችኝ። ስለዚህ እቺ ሀገር ዝም ብዬ ምን አይነት ሀገር ናት ምናምን እያልኩ ጠረጴዛ መደብደብ ሳይሆን ኦክሲጅን ተሻምቼ ማለፍ ሳይሆን ያለብኝ እኔ ማድረግ ያለብኝን እንዲሁ የቻልኩትን ነገር አደርጋለሁ። አያገባኝም። የኔ ጡብ ህንጻውን ላይ ሰራ ይችላል፣ ግን ሌላ ጡብ ያስጨምራል እና ይሄን እንድረዳ ሆኛለሁ። በጣም ማሰብ አለብን ብዬ ሁሉ ጊዜ አደራ ምለው ግን የስነ ምህዳር ድህነት የሚባል ነገር አለ። ስለ እንጨት፣ ስለ ዛፍ፣ ስለ ውሃ፣ ስለ አፈር በጣም ጠንቅቀን መረዳት አለብን። ለልጆቻችን ልንነግራቸው ይገባል። ለልጆቻችን ይኸውልሽ አበባ አጎት ነው አለሙ አጎት ነው ብንላቸው አገር ከሌላቸው ዛፍ የሌለበት ከተማ ውስጥ እንጨት የሌለበት አፈር የሌለበት ውሃ የሌለበት ከተማ ውስጥ አጎትም ምንም አያደርግም፣ እናትም ምንም አታደርግም። ስለዚህ ልጆችን እንደ ቤተሰብ ወገን ስለ አፈር ጥቅም፣ ስለ እንጨት ጥቅም፣ ስለ ዛፍ ጥቅም ማስተማር አለብን። የስነ ምህዳር ድህነት ማንም ሰው ሊያድነን የማይችል ከባድ ፈተና ነው። ከዛ ፈተና ለመውጣት ሰው ሁሉ መንቃት አለበት። በቃ አራዳ መሆን አለበት። ሰው ከተፈጥሮ ጋር መታረቅ አለበት። ግሪን ሌጋሲ ስንተክል ብቻ አይደለም ስንድኖርም ከአረንጓዴ አሻራ ጋር በጣም ሶሳይቲውን እያቀራረቡ መስራት አለባቸው። ያን ማድረግ ከቻለን እርግጠኛ ነኝ የምነግርሽ አንደኛ ዲጂታል ዘመን ነው። እያንዳንዱ ቤት እኮ ዛሬ ልጆቹ ቤት ውስጥ አይደለም ያሉት፣ ሌላ ሰው ቤት ገብተዋል። ጃፓን ነው እኮ ጃፓን የሆነ ከጃፓን ቤተሰብ ጋር ነው ሲውሉ የሚያመሹት በየሞባይሉ በየእንትኑ። ግሎባል ኢንፍሉዌንሱ ከባድ ስለሆነ ይህን ሀገር መቀየር አለብኝ የሚል ትውልድ ይመጣል። ስለዚህ እኛ እሱ ቀይሮት እሱ ኑሮን ከሚያጣጥም አብረን ቀይረን በስተርጅናም ቢሆን ደርሰንበት ብንኖር ቀምስ እያለ እኛ ራሳችን ስንት ቦታ ነው ፕሮግራም ያዝ ነው። ጎንደር ሄደው ነበር እኔን ጥለው። ስለዚህ ጎንደር ለመሄድ አስበናል። ዛሬ ደግሞ ባሌን ጨመረን። እንሄዳለን። ባሌን ጨመረናል። እሱ እርግጠኛ ነው ባሌ መሄድ አለባቸው። እንሄዳለን።
በጣም እናመሰግናለን ሄኒ። በጣም ቆንጆ ጊዜ ነው የሰጠን። በጣም ቆንጆ ጊዜ ነው የሰጠን። እንዳለችው ሙሌ እንዳለችው ያው ጄኔሬሽናችንን ወክለህ ነው እና ያለው ይሄንን ሁሉ ትግል የምታደርገው እና በጣም ነው የምናመሰግነው። ላስተዋጽኦችም ያለን አድናቆትና አክብሮት ሙሌ እንዳለችው በጣም ትልቅ ነው። በእርግጠኝነት ድጋሚ እንገናኛለን። እንኳን ሌላ ቦታ እናንተ ደግሞ ወደ ቤት ትመጣላችሁ። ወደ እሱ እንሄዳለን። በጣም እናመሰግናለን። በጣም ደስ ብሎናል። ቴንክ ዩ ተባረክ። በጣም እናመሰግናለን። እንደዚህ የምኮራብሰው አመሰግናለሁ። ሙሉዬ በጣም አመሰግናለሁ እንዳስገባሽ። ኧረ በሚገርም በጣም እናመሰግናለን።